ማይ በቃ ይጃለው ቻው ያኔ ልጅ እዛሽ ልጅ ቤት ደግሞ እንዳትሄድ አይ ፈጣሪ ምን ነው አንድ ልጅ አረ ልብ ስትልኝ አይ በፍቅር ብኑር ለፍቅር ነፍስ ከመስጠት ምን ፈለክ ደህና ነሽ አይደል አው ደህና ነኝ ሌላ የምትለው ነገር አለ አይ አው አፈቅርሻለሁ እኮ ሰው መስለህ ራሱ አትታየኝ ለኔ ግን አንቺ ብቻ ነሽ የምትታየኝ ማርያምን እኔ ብቻ ነኝ የምታይክ ስለዚህ በደንብ አድርገህ ስማኝ ምን እንደምልክ አሁን ነው ከግጥፋ ሂድ እሺ እሄዳለሁ ግን መቼም እንዴት ማንድ ጓደኛ ካስፈልግሽ አስተውሽ እንደነሱ እንዳለ ላንቺ ብሎ ህይወቱን የሚሰጥና አንድ አፍቃሪ እንዳለሽ ላንቺ ብዬ ምንም አደርጋለሁ ምን ይመስላል ጅል መቼ ተነዳ በራስቃው ደቂ እስኪ እያለቀስክ ነው እንዴ ገደላ አብደሃል እንዴ ወንድ ልጅ ያለቅሳል ቢጎልም ከቶምነት ለዚህ እኮ ነው የምነግርህ የሌለውን ነገር ለመሆን አትሞክር ፍቅር ከንቷ እስኪ ማንነትን ተመልከት እንዴት እንደምታልቃቅስ አይተኸዋል ተው በቃ ይሄን ሁሉ በእናትህ የኔ ማንነት ልፍስፍስ ነሽ ሳልሰስትም በፍቅር ብኑር ለፍቅር አሁንም እዛች ልጅ ቤት ሄድክ አይደል አትወድህም እኮ ልጄ እናቴ በጣም እኮ ነው የምትናፍቀኝ በጣም እናቴ ትሙት ሰማኛለህ ይህ ፍቅር መጽሐፍ ወይም ግጥም ላይ ነው እንጂ ህይወት ውስጥ የለም እማ ለምን እንደማስበው ነው አንድ መንገድ ለኔ ወይስ የሆነ ቦታ ተለኛለች ወይስ ራሴ ተበጨረው ለምንድን ነው እንደዚህ የምትሆነው ልጄ እኔ እናት አለሁልህ ከማንምና ከምንም በላይ ልጄ ነው የምፈልገው ደግሞ ሁሉም በጊዜው ይሆናል እሺ ልጄ ስበድል ዛሬም ልቤን መቼ ተነዳ በራስቃው ደቂ አፈቅርሻለሁ እኮ ሰው መስለህ ራሱ አትታየኝ የኔ ልጅ በዛሃል እኮ ምን ሆንክብኝ ልጄ እማ በቃ አልቻልኩም ይህ ፍቅር ግን ምንኛ እያለሁ እኔን ሞኙን እኮ ገደለኝ ቆይ የኔ ልጅ የሆነ ቦታ ደርሼ እመጣለሁ ምን ተክቼ ልርሳሽ አንቺ ሰው ኧረ እኔስ ፍጹም አልቻልኩም አልጨክን ልቤ አልተዋለኝ አምላኬ ተበቃ የኔ ልጅ አንዴ ማውራት እንችላለን ምን ነው ማዘር ችግር አለ አንዴ ላውራሽ ነኝ እባክሽ የኔ ልጅ እባክሽ እንዴት ብዬ ልርሳሽ አልችላለኝ ሆዴ እባክሽ የኔ ልጅ ልጄን አድኝልኝ ቀንም ሌሊትም ራሱን ስለማጥፋት ነው የሚያወራው እሺ ማዘር ይነሱ እሺ አረሳሽም እንዴት ሆናለው አልችል በሰው እንዳልተ እሺ እኔ እናት ቆይ ምንድነው ማድረግ ያለብኝ እባክሽ ልጄን ቅረቢ ደግሞ ማን ያውቃል ስትቀርቢ ልትወጂ ትችያለሽ እኔ አዎ ምን ላድርግ ከፈጣሪ የተሰጠኝ እንቁይ ነው እባክሽ ልጄን ቅረቢልኝ አለበለዚያ ልጄን አጣዋለሁ እሺ ማደር ንቢያት ታደለን ተንከራተት ምነው በኔ ቀኑ ጎደለ የት ሄደሽ ነው እዚሁ ጎረቤት
አወረድኩሽ እኔ ሞኙ አንቺ ዝቅ ጉጂ አይደል እባክሽ ንቀኝ እናት ልጄ እናትህ እኮ ነኝ ለአንተ ምንም ነገር አደርጋለሁ ቀን ቆጥሮ ተደክሞ ቢለፋ የሚተካሽ ተፋ የኔ እናት እባክሽን በክፋት አትይብኝ። አንተ ልብ ላይ ያለው ሐሳብ እኔ ልብ ላይ የለም። ግን እኮ አሁን እሺ ብለሽ ነበር። እናቴ እባክሽን ተረጂኝ። እናቴን በቅርቡ ነው ሞት የነጠቀኝ። ኧረ ፈጣሪ ምን አድርጌ ሰው ይደርሰው ምትይ ፍቅር አይገባኝም እናት ወይስ ፈጣሪ እንደዚህ ባይወደኝ አንድ ቀን የራሴ የምትለው ሰው አይነህ እያየ ሲሞት አንተ እሱን ማዳን ሳትችል ስትቀር ያን ይገባል። ስለዚህ አታማር። እኔ አሁን የልብ ስብራት ላይ ነኝ። እባካችሁ ራስ ወዳድ አትሁኑ። አሁንም የመጣሁት ለእናትህ ብዬ ነው። ስለ አንቺ ምንም ሳላውቅ እንደው ያፈቅርኩት አንቺ ብቻ ነው። ራስ ወዳድ መሆን አልፈልግም። ግን አንቺ ስትናፍቂ ነገር ሁሌ ነው የምትናፍቂ። ሞኝ ነው ብለሽ ካላሰብሽና ካላቅሽኝ ሁሉም ከጎንሽ ነኝ እንጂ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋም። አይኩረት ልብሽ ይዞ ጥላቻ ማርኜን ያለም የዛሬን ብቻ የኔ ልጅ ደህና ነህ? ግን ደህና እንኳን አይደለሁ። ይሄ ልባችን በጣም ፈሪ ነው። እሱን ማጃጃልና ማባበል ነው ያለብን። እሺ እናቴ። የኔ ልጅ አሁን ከምን ጊዜውም በላይ ታስፈልጋታለህ። መቼም ቢሆን ተስፋ እንዳትቆርጥ። እሺ እናቴ። አሁን እሷ ጋር ሂድ። እሺ ማሪኛ ሞትብሽ ምናለ ሌላ ኩራቲ ትዙዬ እባክህ ተወኝ በእናትህ ሞት። ትዙዬ ራስ ወዳዶኝ አይደለም፣ ግን እንድታውቂልኝ የምፈልገው ነገር የትኛውም ዶክተር አያድነኝ። መዳንም ከልብ በአንድ ሰው እሷም አንቺ ብቻ ነው። የልቤ ስብራት አሁን ጨለማውን ብቻ ነው የሚያሳይ። ብቻ ጸልይ። ንጹህ ልብ ነው ያለው። አንቺን ብቻ ዘውትር ታምኜሽ ኖር። የኔ ሴት አንቺ ብቻ ነሽ የእናቴ ምትክ። ሁሌም ቢሆን ጸልይልሻለሁ ክፉ አይንካሽ። ዘውትር ታምኜሽ ኖራለሁ። እማ ወጥቻለሁ፣ ትዙ ጋር ነኝ። እሺ የኔ ልጅ፣ የኔ ቆንጆ ልጅ፣ ፍቅርን የታደሉ ጥቂቶች ናቸው። ስለዚህ በራስ ልትኮራ ይገባል። ምክንያቱም አንተ ንጹህ ልብ ነው ያለኝ። ስለዚህ ንጹህ ልብ ካለ ፈጣሪ ይወደኛል ማለት ነው። ደግሞ ይሄ ምን ማለት ነው? በላሁን ብዙ ስራ አለብኝ። ደግሞ እንዴት ነው ያማረብህ? ካይኔ ያውጣ። እሺ እኔ እናት እወድሻለሁ። እሺ በቃቻ ይደሙ አይኗን ምልየው የደንቡላት ርስ እፎይ ብዬ እንዳድር የልቤን ባይደርስ የልቤ። አንቺ ልጅ ሰሞኑን ግን ልክ ነሽ። ሐሳብ ውስጥ እየገባሽ እኮ ነው። ታውቆሻል? አዎ አክስቴ፣ እዚህ ምድር ላይ ብቸኛውን ንጹህ አፍቃሪና ጥሩ ልብ ያለውን ሰው ተዋወቅኩኝ። ምን አይነት ሰው ነው ደግሞ? ትንሽ ደባሪ አይነት ሰው ነው። ብዙም አያወራም። ሲታይ ቀለል ያለ ሰው ነው። በቃ እዚህ ምድር ላይ የሌለውን ፍቅር በልቡ ተሸክሞ የሚኖር ብቸኛው አፍቃሪ ነው። እስኪ እናየዋለን። አሁን ግን በጣም ደስተኛ ትመስላለህ። አዎ ታውቃለህ፣ ጸድልኝ አለችኝ እኮ። እንዴት የሰው ልጅ እያለቀሰ ያምራል። በጣም ኃይለኛ ትመስላለች፣ ግን
ንጹህና የዋህ ልብ ያላት ሴት ናት። የኔ ሴት ፈጣሪ ይጠብቅልኝ። ምን ነው? እንዴት የሰው ልጅ በዚህ ልክ ያፈቅራል? ከላይ ፈጣሪ ሲወድ ንጹህ ልብ ይሰጣል። አክስቴ ትንሽ ስለደበረኝ አየር ተቀብዬ እመጣለሁኝ። እሺ ከላይ ታች ተንጎራድቼ ደህና ነሽ? ደህና አምሮብሃል ደግሞ አይደል? እናቴ ናት ቆንጆ ነው ሄድ ብላኝ ነው። አንድ ጠይቅ። እሺ ሰው ነህ ወይስ መልአክ? የእሱ ፍጥረት ነኝ፣ ነገር ግን ንጹህ ልብ ያለኝ። አውቃለሁ። ፍቃደኛ ከሆንክ ነገ ቤተክርስቲያን ላግኝ? አዎ እሺ። በቃ ነገ እንገናኛለን። ቻው። እሺ እሺ። እብድ